ኢትዮጵያ ላለፉት 3000 ዓመታት በርካታ ጦርነቶችን አካሂዳለች። ብዙ ዋጋ ያስከፈላት ከዘመነ መሳፍንት በኋላ የሁለተኛው የጣሊያን ወረራ ነበር። ከዚያ በኋላ ቀይ ባህርን ላለማጣት የተደረጉ ትንቅንቆች ከፍተኛ መስዋዕትነት አስከፍለዋል። ኢትዮጵያ የቀይ ባህር ጠረፏን ላለማጣት ከቱርኮች፣ ከግብጾች፣ ከአውሮፓ ወራሪዎችና ከአረብ ኃይሎች ጋር ለዘመናት የዘለቀ ጦርነት አካሂዳለች። በቀይ ባህር ምክንያት ግጭት ውስጥ ሳትገባ የቀረችው ያለፉትን 3 አስርት ዓመታት ነው። እሱም ቀይ ባህር ላይ እንዳትገባ በመከልከሏ ወይም ባህሩን በማጣቷ ነው። ኢትዮጵያውያን በዘመናት መካከል ከባህር ጠረፍ ተከልክለው ቢያውቁም ነገር ግን አሜን ብለው ተቀብለው ታያውቁም ሲዋጉ ኖረዋል። በህዝብ ደረጃ ባይሆንም በመንግስት ደረጃ ግን በኢህአዴግ ዘመን ከቀይ ባህር መገለላችንን አሜን ብሎ ተቀብሎ ነበር። ሆኖም ግን ኢህአዴግ ሲሸኝ ጥያቄው ዳግም ተነስቷል። ባህር በር ለማግኘት ሲባል እንዳለፉት ዘመናት ሁሉ ጦርነት ሊኖር ይችላል። ይህ የሚሆነው በሰላማዊ መንገድ መቋጨት ካልተቻለ ነው። እናም ከዚህ በኋላ ቀይ ባህር በሰላም መቼ ነው የሚመጣው የሚለው ነው። በሰላም ካልመጣስ ሌላኛው ጥያቄ ባህሩን ለመመለስ የሚደረገው ጦርነት መቼ ነው የሚለው ነው። መልሱን እዚህ ጋር መልሰን እንቀጥል። ጦርነቱ የባህር በሩ በሰላም መመለስ የማይችል መሆኑ የተረጋገጠ ቀን ሊፈጠር ይችላል። እስከ መጨረሻው ድረስ አብራችሁን ቆዩ። ባለፉት 3 አስርት ዓመታት ኢትዮጵያ በሴራ ፖለቲካ ምክንያት ከባህር በር እንድትገለል ከተደረገች ጊዜ ጀምሮ ጉዳዩ የሚመለከታቸው ሀገራቸውን የሚወዱ የዘርፉ ምሁራን፣ የህብረተሰብ ክፍሎች በተለያየ መንገድ ጥያቄውን ሲያነሱ እንደነበር ይታወቃል። ነገር ግን በመንግስት ደረጃ እንዳይነሳ የፖለቲካ ምህዳሩን በማጥበብ ይከላከል የነበረ የፖለቲካ ስርዓት በመሆኑ የህዝብ ውይይት ሳይደረግበት ቆይቷል። የኢህአዴግ መንግስት የኢትዮጵያውያን ባህር አልባነት አምኖ በመቀበል በሺህ ዓመታት ውስጥ የቆሸሸ ታሪክ ጽፎ አልፏል። በዚያ ደረጃ እንደ አይነት የብሔራዊ ጥቅም ትኩረት አግኝቶ እንዳይነሳ ማድረግ ከመንግስት የሚጠበቅ አልነበረም። ኢትዮጵያ በምንም መልኩ ቢሆን የቀይ ባህር ጠረፍ ግዴታ ያስፈልጋታል። በአንድ በኩል ኢትዮጵያ በታሪኳ ለዘመናት እንደ አገረ መንግስት በቆየችባቸው ጊዜያት ሁሉ የቀይ ባህር ቀጠና ባለቤትና ተዋናይ ሆና የቆየች መሆኗ አንደኛው ምክንያት ነው። ሁለተኛው ከጂኦፖለቲካም አንጻር ይኸው የሴራ ፖለቲካ እንኳ ታክሎበት ከቀይ ባህር ርቃ ያልቀረች ሀገር ናት። ሶስተኛ ከኢኮኖሚ ምክንያቶች አኳያ አሁን የኢትዮጵያ ኢኮኖሚ በጣም ግዙፍ እየሆነ ነው። በሴራ ፖለቲካ ምክንያት የባህር በር ባለቤትነት መብቷን በማጣቷ ምክንያት በወደብ ኪራይ የምታወጣው ገንዘብ በየጊዜው በሚሊዮን ዶላር የሚቆጠር መሆኑ እናም ደግሞ አሁን ሴራውን እያሸነፈች ትገኛለች። በባህር በር ጉዳይ ለሺህ ዘመናት የነበረው አስተሳሰብ መልሶ ተነስቷል። አሉላ አባ ነጋ ለቀይ ባህር ተዋግተዋል። ቴዎድሮስ ተዋግተዋል። አጼ ምኒልክ ለቀይ ባህር ተዋግተዋል። ከቀኝ ገዢዎች ጋር ተደራድረዋል። አጼ ኃይለ ሥላሴ ከኤርትራ ኃይሎች ጋር ተፋልመዋል። ደርግ ከህወሓትና ኤርትራ ኃይሎች ጋር ተዋግተዋል። ቀይ ባህር ላይ ሽጉጣቸውን እየጠጡ የሞቱት የኢትዮጵያ ጄኔራሎች ዛሬም ስማቸው በወርቅ ቀለም ተጽፏል። ያኔ ጄኔራሎቹ አንድ ቀን ይህ ባህር ወደ ባለቤቱ ይመለሳል እያሉ ኑዛዜ ስለመናገራቸውም በታሪክ መጽሐፍ ላይ ተመዝግቦ ይገኛል። የባህር በሩን ያጣንበት መንገድ ሲወሰድ ኢትዮጵያ ከህግ አንጻር የነበሩትን ዓለም አቀፍ የህግ መብት በሚጠሱ በርካታ ምክንያቶች የታጣ በመሆኑ በታሪክም በህግም በጂኦፖለቲካዊ በኢኮኖሚያዊ ሁኔታ ከዚህ በፊት የነበረውን የመንግስት ስርዓታዊ ስህተት በማረም አሁን የባህር በር ጥያቄ ግንባር ቀደም አጀንዳ አድርጎ ማቅረብ በጣም ተገቢነት አለው። አሁን ላይ በህግ ለመሞከር ጥረቶች ይታያሉ። ከዓለም አቀፍ ህግ አኳያ እዚህ ጋር በጥንቃቄ መታየት መቻል ያለበት የባህር በርን የማግኘት ሉዓላዊ መብት በዓለም አቀፍ ህግ ፊት ሁለት አይነት መልክ ያለው ነው። አንደኛው የባህር በር ባለቤት ሀገሮች በዓለም አቀፍ ህግ መሰረት የሚጠቀሟቸው መብቶች ምንድናቸው የሚለውን የሚያይበት ነው። ሁለተኛው ደግሞ የባህር በር የሌላቸው ሀገሮች የባህር በር ያላቸውን ሀገሮች ወደብ ተጠቅመው መብቶቻቸውን እንዴት ተገብራሉ የሚለው ነው። ከዚህ አንጻር የኢትዮጵያ ነባራዊ ሁኔታ በሁለቱም ነው መታየት መቻል ያለበት።
አንደኛው ኢትዮጵያ በታሪክ የባህር በር ባለቤት የነበረች ሀገር ናት። የተለያዩ ዓለም አቀፍ ሕግ ጥሰቶች ተፈጽመውባት እና ሴራ ተጨምሮበት ነው መብቷን ያጣችው። ስለዚህ የኢትዮጵያ የባህር በር ጥያቄ ስንል ያጣችውን የባህር በር ባለቤትነት ጥያቄ እንደገና የማግኘት ፍሬ ሀሳብ ያለው ነው ማለት ነው። ስለዚህ ይህንን በተመለከተ የኢትዮጵያን መብት ሊያስከብሩ የሚችሉ የሚደግፉ በርካታ ዝርዝር የዓለም አቀፍ ሕግ ድንጋጌዎች ያሉ ስለሆነ ከነበረን ታሪክ ጋር በማስተሳሰር ይህንን በዲፕሎማሲያዊ መንገድ ወደ ዓለም አደባባይ በማቅረብ ይህንን መብት የመጎናጸፍ ነው አንደኛው። ሁለተኛው ከጎረቤት ሀገሮች ጋር ወደቦችን በጋራ የመጠቀም አካሄድንም በተመሳሳይ ሁኔታ መጠቀም መቻል አለባት። የኢትዮጵያ የባህር በር ጥያቄ ጉዳይ ከዓለም አቀፍ ሕግ አንጻር እንዴት ይታያል ሲባል ጠበብ ባለ መንገድ የባህር በር የሌላቸው ሀገሮች ይህንን መብት ከመጠቀም አኳያ ማብራሪያ የሚሰጡ አንዳንድ ነገሮች ይታያሉ። ይሄ አንደኛው እይታ ብቻ ነው። ይልቁንስ በጣም ትልቁ እይታ ከ1980ዎቹ መጀመሪያ ዓመታት ጀምሮ በተለይ የኤርትራ ሀገር መሆን ጋር ተከትሎ የተሰሩ ስህተቶች በዝርዝር ሲታይ በርካታ የዓለም አቀፍ ሕግ ጥሰቶች የተካሄዱባቸው ናቸው። ክርክር ሊካሄድባቸው የሚገቡ በዚያን ወቅት ውክልና የሌላቸው አካላት የብሔራዊ ጥቅምን የሚያክል ትልቅ ጉዳይ አሳልፈው የሚሰጡ ስህተቶች የተፈጸሙበት ስለሆነ ይህንን እንደገና በዓለም አቀፍ ሕግ መሰረት በዓለም አደባባይ ሕግን መሰረት አድርጎ ሰላማዊ በሆነ መንገድ በመሞገት የኢትዮጵያውያን የባህር በር ጉዳይ ባለቤትነት ማስመለስ ይቻላል ተብሎ ነው የሚታመነው እና ሁለት እይታዎችን ማየት በጣም ጠቃሚ ነው። ስለዚህ የሀገራት ምላሽ ምንድን ነው? ዲፕሎማሲው እንዴት ነው ውጤት እያመጣ ያለው የሚለውን ለመገምገም የሀገራትን ምላሽ መውሰድ ይቻላል። እንግዲህ በቀይ ግዛት ጊዜ እንኳን በጣም በሚገርም ሁኔታ በተለይ በ1952 የተባበሩት መንግስታት ድርጅት የኢትዮጵያ የባህር በር ጥያቄን ግምት ውስጥ በማስገባት የወሰናቸው ውሳኔዎች በቀይ ግዛት ዘመን እንኳ ያላጣነውን ነው እኛ በሴራ ብሔራዊ ጥቅማችንን አሳልፈን የሰጠ ነው። ስለዚህ ትልልቅ ሀገሮች አሁን ላይ ለዚህ ጥያቄ ድጋፍ እየሰጡ ነው። ኢትዮጵያ የባህር በር አስፈልጋትም የሚል አንድም ሀገር አይታይም። ነገር ግን ይህን ጉዳይ እንዴት ነው ማስፈጸም ያለብን ወደሚል ነው እየመጣ ያለው። ወደብ ያላቸውና ወደብ የሌላቸው ሀገራት ኢኮኖሚያቸው እኩል የሚራመድ አይሆንም። ወደብ አልባነት የውጭ ኢንቨስትመንትን ከ30 እስከ 40 በመቶ እንዲቀንስ ያደርጋል። ስለዚህ እንደዚህ አይነት ጥቅሞችን የሚያሳጣ ጉዳይ ስለሆነ በሴራ ደግሞ ስታጣው የበለጠ የእግር እሳት ነው የሚሆነው። ስለዚህ ዋና ዋናዎች የዓለም አቀፍ ሕግ ገዥ ሁኔታዎች ባለቤት ስለሆነች ኢትዮጵያ በዓለም አደባባይ የፍትህ ጥያቄዎች ስታነሳ በቀናነት ታይቶ ማስተናገድም አለበት። ምሁራን በዚህ ጉዳይ ስራ መስራት ይኖርባቸዋል። የኢትዮጵያ ሕጋዊ ፍላጎት ለማስጠበቅ ግንባር ቀደም መሆን ያለባቸው የሕግ ባለሙያዎች፣ የፖለቲካ ሳይንስ ምሁራን ግንባር ቀደሙ ነው። የኢትዮጵያን ብሔራዊ ጥቅም ከታሪክ አንጻር ለማስከበር በሰለጠነ መንገድ ትግል ማድረግ አለባቸው። ሁለተኛው ከህዝብ አንጻር ውስጣዊ አንድነትን ማጠናከር ያስፈልጋል። የተደበቀ ነገር ስላልሆነ ከውስጥ መመለስ ያለባቸው ብዙ ነገሮች አሉ። እነዚህን ጊዜ ሳይሰጡ ለዚህ ለምናነሳው ትልቅ የብሔራዊ ጥቅም አጀንዳ ተጨማሪ አቅም እንደሆነ በፍጥነት መቋጨት ምላሽ መስጠት ያስፈልጋል። በተለይም በሀገር ውስጥ ያሉ ብሔርና ሃይማኖት ተኮር ጥቃቶች አንድነትን የሚፈታተኑ በመሆናቸው እነዚህን ማስቆም ያስፈልጋል። እንዲህ አይነት ጥቃቶች ብሔር ወለድ ታጣቂዎችን እየፈለፈሉ የሚሄዱ በመሆናቸው ለውጭ ጥቃት ያጋልጣሉ። አሁን ላይ እየተካሄዱ ያሉ የትጥቅ ትግሎችንም በወደ ሰፊነት ተደራድሮ ማስቆምና ትኩረትን ወደ ቀይ ባህር ማድረግ ያስፈልጋል። አበቃን። መልካም ጊዜ ተመኘን።